ጀግና ሩታ ጀግና የኔ አንበሳ ይሄ ነው በቃ እንዲህ ነው መሆን ያለብሽ። ዛሬ ገና ጥሩ ስራ ሰራሽ። እሳይ አቃጠልሻት እኮ እቺ ባለጌ ማለት ነው። ሌላው ደግሞ አብርሽ ምንድነው የሚያሽለጠልጥክ? ከኔና ከሷ ስትልክ የልጅክን እናት ራሱ ልታወዳድር አይገባም። ምንድነው የምትቅለሰለሰው? ለምንድነው አንተ ራሱ ሄርሜላን ታፈቅራታለክ? ሄርሜላን ስለምታፈቅራት ነው ዛሬ። እንደውም ማናችሁ ሁለታችሁንም አልፈልግም። ሄርሜላና ሩታ እኮ ለውድድር ራሱ ሄርሜላና ሩታ ልታቀርባቸው ልታመዛዝናቸው ራሱ አይገባም። ደግሞ እንዴት ነው አፏን የምታሞጠምጠው ሄርሜላ ማለት ነው። እኔ ዛሬ ምን አዲስ ነገር? አዎ በቃ ባሏ ነው፣ እንደፈለገች ማድረግ ትችላለች። እንዳውም ቀስ ብላ አባብላ ምን እንዳደረግሽው ማወቅ አለባት። ምን አይነት ነገር እንደፈጸምሽበት፣ ምን አይነት ነገር አድርገሽ ልጁን እንደዚህ የፈዘዘ ፈዛዛ አርገሽ ያስቀረሽው ወይዘሮ ሄርሜላ ምን አርገሽው ነው? ልጁ ላይ ምንድን ነው ያጨሽበት? ምን አጭሸሽበት ነው? ልጁ እኮ ምንም መናገር አይችል፣ ማብራራት አይችል። ማንን ነው የምትፈልገው ሲባል ጭራሽ ሁለታችሁንም አልፈልግም። ሚስትክን ጭራሽ ከአንድ ተራ ሴት ጋር ማወዳደርክ በራሱ ይሄ ራሱ የራስክ ችግር ነው የሚያሳየው። ኦኬ ችግር ነው የሚያሳየው። እንዴ ነው ከሄርሜላ ጋር ልታወዳድራት? በዛ ላይ መናገር አልፈለክም። በጣም ደንግጠሃል። ሩታ እንደዚህ እንዳለች ሩታ ባይዘወይ ልታጣራ ነው፣ ገባ? ልታረጋግጥ ነው። እንደ ሀሳብ ይሄን ያቀረበችልህ ልታረጋግጥ ነው እንጂ አንተ ለሩታ ምንም አይነት አመለካከት እንደሌለክ ሩታ ኦልሬዲ ሳትረዳ ቀርታ አይደለም። ኦኬ ተረታለች። ያንተ አካሄድ፣ ያንተ ባህሪ፣ ሁሉንም ነገር ሩታ ተረታለች ኦልሬዲ። እንዴ አንተ እንዴት ነው ለልጅክ እናት በዚህ ደረጃ? እንዴ ቤተሰብ አስቡት። ለልጁ እናት ከኔና ከሷ ምረጥ ትለዋለች ሄርሜላ ማለት ነው። የልጁ እናት ከአንቺ ጋር እንዴት ብሎ ነው ሊያወዳድር የሚችለው? አንቺ እኮ አንድ ተራ ሴት እኮ ነሽ፣ ምንም አይደለሽም እኮ ሄርሜላ። ሩታ ግን ሩታ ናት። ኦኬ ሩታ ግን ሩታ ናት። በሩታ ደግሞ ማናችንም አንደራደርም። ማናችንም ማለት ነው፣ ማናችንም። ኦኬ ማናችንም። ሌላው ደግሞ አንተ አቤል የምትባል ማለት ነው የመጨረሻ አንተ ወራዳ ልክስክስ ነክ። የምር ሲሪየስ አቤል ሩታን በጣም ነው የሚጠላት፣ በጣም ነው የሚጠላት። ጋይስ አያችሁ፣ ዛሬ ምን ሆና ነው? አንተ አስረዳ ምናምን ይለዋል። በቃ ሩታን ማየት ሁሉ አይፈልግም፣ ከአብርሽ ጋር እንድትሆን አይፈልግም። ምክንያቱም ገንዘብ ነዋ፣ ብር እየተከፈለው ነዋ፣ ሄርሜላ እየከፈለችው ነው። ምክንያቱም ሰምታችኋል ያለችው ከሀገር ይዤ እወጣለሁኝ። አብርሽን ሄርሜላ ከሀገር ይዛው ልትወጣ ነው። ገባችሁ? መጨረሻ ላይ ያለችውን ሰምታችኋል። ከሀገር ይዤ እወጣለሁኝ፣ አሳይሻለሁ እንደ በፊቱ እንዴት እንደማዝናና። ይሄን አክል እንደዚህ የልብ ልብ ተሰጥቷት ሩታን እንድትዳፈር ሩታን አታክ እንድታደርግ ያስደረጋት አብርሽ ነው። ቢኮዝ ለሚስቱ ክብር አልሰጠማ። እሱ እቃ አይደለ እና ሲባል በየቦታው የሚጎተተው እቃ ነክ አንተ አብርሽ፣ አንተ እቃ ነክ። አንተ እኮ እቃ አይደለክም፣ ሰው ነክ። ገባክ? ለምስትክ እንኳን ትንሽዬ እንኳን ሪስፔክት የሌለክ። ኦኬ ዛሬ ጭራሽ አታጨናንቁኝ፣ እኔ ሁለታችሁንም አልፈልግም። ለምን ሩታን እፈልጋለሁ ላለማለት ሁለታችሁንም አልፈልግም። እሷ ግን ምን አለች መጨረሻ ላይ? አዝናናዋለሁ አለች። እንዲህ መልሰህ እኮ የገባክ እኮ የሄርሜላ ቤት እኮ ነው። ሩታ ወጣች ከግቢ፣ አንተ ግን እዛው ቀረ ከሄርሜላ ጋር። በቃ ከሄርሜላ ጋር ኑር። ግን ልጄ ብለክ ስፔሻሊ ደግሞ ነጋሽዬ ሩታ ላይ ጫና አትፍጠሩባት። በጣም ጫና እየፈጠራችሁባት ነው። ልጁን እኛ እናሳድግ፣ ልጁን እኛ እንውሰድ ምናምን እያላችሁና ይሄ ነገር በጣም ሊስተካከል የሚገባው ነገር ነው። የእውነት እኔ በጣም የተናደድኩት ዛሬ። እንደዚህ አይነት በቃ ማለት እንዴት እንደዚህ ሊሆን ይችላል? ለምን አስፈለገ በዚህ ደረጃ እንደዚህ ሰውን አታክ ማድረግ? ሰው ላይ እንደዚህ አይነት ነገር መደምደም ለምን አስፈለገ እንዴ? አይደብራችሁም እንዴ? ስፔሻሊ ይሄ ማን ነው? ይሄ አቤል የሚባል ልጅ ለአብርሽ ትዳር መፍረስ ዋነኛው አቤል ነው። አቤል ነው ዋነኛው ትዳሩ እንዲፈርስ ያደረገው አቤል ነው። አሁንም ቢሆን ሩታና አብርሽ አንድ ላይ እንዲሆኑ አይፈልግም። ምክንያቱም እሱ ገንዘብ ያገኛል፣ ብር ይሰጠዋል እና ብልግና ነው። አይምሮክን በደዚህ አይነት ደረጃ እንደዚህ ማድረጉ ተገቢ አይደለም እንዴ! ምን ሆነክ ነው አቤል? በጣም አስነቃብክ። በጣም ስግብግብ ነክ ሲበዛ፣ በጣም ሆዳም ነክ። ለሆድክ ለገንዘብ ብለህ ጓደኛክን የሸጥክ ማትረባ። ሩታ አሁንም ቢሆን ማለት ነው ወረቀትሽን ማስፈረምሽን ወደኋላ እንዳትይ፣ በቃ ቀጤበት። ምክንያቱም እሱ ከአንቺ ጋር መሆን አይፈልግም። አብርሽ ከሩታ ጋር መቀጠል አይፈልግም። ከሀገር ይዤ ከወጣለሁ ብለዋለች። ከሀገር ይዛው ልትወጣ ነው። ይዛው ትውጣ፣ በቃ ትሂድ። መንገዱን ጨርቅ ያርግልክ። መልሰክ ወደ ሩታ እንዳመጣ ወደ ሩታ ህይወት። ሩታን አቃጥላችሁ ልደፋት ነው አላማችሁ ሁላችሁ። በእውነት እኔ ግን ምን አይነት የማይረባ ሰው ሁሉ ነው ግን የተሰባሰበው? የአላህ
ወላ እኔ በጣም ነው የተናደድኩት የዛሬ ቪዲዮ። ከሩታና ከሄርሜላ ምረጥ። እንዴት ነው የልጁን እናት የትዳር አጋሯን ኦኬ ባሏን ፍቅሯን እንዴት ነው ከአንዲት ተራ ሄርሜላ ከምትባል ሴት ጋር ውድድር የሚቀርበው? አንተ ምላስ የለክም እንዲ አብርሽ? አትናገርም እንዲ? የልጄ እናት እኮ ናት፣ እንዴት ነው ከአንቺ ጋር ማወዳድርሽ አትልም? ለምንድን ነው አንተ ፈርተክ ነው ሄርሜላ እንዳትቀየምክ፣ ሄርሜላ እንዳትሄድብክ? አንተ እኮ ሄርሜላን ትወዳታለህ፣ ያስታውቅብሃል። በጣም ነው የሚያስታውቅብህ። ለሄርሜላ ፍቅር እንዳለክ በጣም ነው የሚያስታውቅብክ። እኔ ይሄ አቤል የሚባል ልጅ ራሱ እንዴት እንዳስጠላኝ። ለማንኛውም ጋይስ እኔ በጣም ስለተበሳጨው ነው፣ በጣም ስለተናደድኩ። ምክንያቱም ሩታ ላይ እየተሰራባት ያለው ነገር ታሳዝናለች። ሩታ በጣም ነው የምታሳዝነኝ። እንዴ አስባችሁታል? በዚህ ደረጃ እንደዚህ ሰውን አታክ ሲደረግ ስታዩ እኔ በጣም እንጃ ልቤ ቪዲዮን ሳይ እንዴት እንደተቃጠልኩኝ። በቃ መናገር አይፈልግም፣ ዝም አለ። ሄርሜላ ስታወራ ሄርሜላን ያያታል። ለሩታ ግን መልስ እንኳን መመለስ አልፈለገም። ሶ ይሄ ራስ ወዳድ ነው። አብርሽ በጣም ራስ ወዳድ ነህ። እሺ አይም ሶሪ በቃ እኔ ቅርታ ጋይስ። እሺ የሚያስቀየም ቃላት ከተጠቀምኩ እኔ በጣም ስለተናደድኩኝ ነው። አይም ሶሪ አይም ሶሪ በቃ እኔ ያው ስለተናደድኩኝ ነው የእውነት። ዛሬ ቪዲዮ በጣም ነው ያቃጠለኝ። ከሩታና ከሄርሜላ ሊያወዳድሩ